በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸውዕ አምላክከ ከመ ያድኅነነ። የተከበሩ አባታችን መምህር ቀሲስ ይዝራ የአንጎለላና ጠራ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር አባታችን የወረዳው ቤተ ክህነት ዋና ጸሐፊ፣ የተከበሩ አባታችን የደብሩ ዋና አስተዳዳሪ፣ አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ ለተልእኮ ምስጢር የምትፋጠኑ ንጹሐን ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ ከዋክብተ ቤተ ክርስቲያን ምዕመናን ወምዕመናት እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ምሕረቱ የማያልቅበት የዘመናት ጌታ የመጽናናት አባት የርኅራኄ ሁሉ ባለቤት የአምላካችን ስም ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የሰማዕቱ የቅዱስ መርቆሬዎስ የእግዚአብሔር ባለሟሎች ሁሉ ስማቸው በሁላችንም አንደበት የከበረ የተመሰገነ ይሁን። ያድነን ዘንድ የአምላክህን ስም ጥራ። ትንቢተ ዮናስ ምዕራፍ 1 ቁጥር 6 ላይ የምናገኘው የእግዚአብሔር ቃል ነው። ይሄ ጥያቄ የቀረበው ሰዎች በመከራ እያሉ፣ ሰዎች በጭንቅ በሞትና በሕይወት መካከል ሆነው ሲጨነቁ ሰላማዊ እንቅልፍ ይተኛ ለነበረው ሰው ነው። ጥያቄውን ያቀረበው በባህር ላይ ማዕበሉ ጀልባውን መርከቡን ያናውጥበት የነበረ ካፒቴን ነው። የእግዚአብሔር ቃል እንዲህ ሲል ወደ ነቢዩ፣ ወደ ወዳጁ፣ ወደ አገልጋዩ ወደ አማቴ ልጅ መጣ። ወደ ታላቂቷ ከተማ ወደ ነነዌ ሂድ። ነነዌ በ3 ቀን ውስጥ ትገለበጣለች፣ ካልተመለሳችሁ ትጠፋለች፣ በእሳት ትጋያለች ብለህ ስበክ ብሎ እግዚአብሔር ላከ። ዮናስ ግን ይህን አልተቀበለም። እግዚአብሔር መሐሪ መሆኑን፣ እግዚአብሔር ይቅር ባይ መሆኑን ያውቃልና እኔ ብሰብካቸው፣ እኔ ብነግራቸው ተጸጽተው ይመለሳሉ፣ እግዚአብሔርም ይምራቸዋል፣ እኔ ሐሰተኛ ነቢይ ተብዬ እናውቃለሁ በማለት ከእግዚአብሔር ፊት መኮብለልን ወሰነ። ወደ ኢዮጴ ወንዝ ወርዶ ወደ ተርሴስ በምትሄድ መርከብ ተሳፈረ ከእግዚአብሔር ፊት ለመኮብለል። ዛሬም ብዙ ሰዎች አሉ ከእግዚአብሔር ለመሸሽ፣ ከእግዚአብሔር ለመደበቅ፣ ከእግዚአብሔር ፊት ለመጥፋት የሚሞክሩ። መሸሽ ማምለጥ ግን አይቻልም። ዮናስ ጉዞውን ቀጠለ። ወደ መርከብ ውስጠኛ ገብቶ አንቀላፋ። ማዕበል ግን አላንቀላፋም፣ ባህሩ አላንቀላፋም፣ እግዚአብሔርም አላንቀላፋም። ሞገድ ተነሳ፣ ማዕበል ተነሳ። በመርከቡ ውስጥ ያሉት ሰዎች ታወቁ፣ ተጨነቁ። ዕቃዎቻቸውንም እናተርፍበታለን ብለው የገዙትን ንብረት ሁሉ ወደ ባህሩ ወረወሩ። ማዕበሉ ግን በረታ። በተጨነቁ ጊዜ ሁሉም ተጣርተዋል ወደሚያመልኩት አምላክ፣ ከማዕበሉ ያሳርፋቸው ዘንድ፣ በሕይወት ይጠብቃቸው ዘንድ። ልመናቸው፣ ጩኸታቸው ግን አላዳናቸው። የሚያመልኩት ጣዖትን ስለነበረ። የተኛ ሰው ግን አለ። ዛሬ ኢትዮጵያ መከራ ውስጥ ነው ያለችው። ማዕበል እያናወጣት ነው። ዛሬ የቤተ ክርስቲያን ማዕበል ውስጥ ነው ያለችው። መከራ እያናወጣት ነው። ብዙዎቻችን ግን ተኝተናል። ቀስቃሽ ያስፈልገን አይቀርም። ካፒቴኑ ወደ መርከቡ ገባና ዮናስን ተኝተሃል፣ ተነሳ፣ ምናልባት እግዚአብሔር ይቅር ይለን እንደሆነ ያንተን ልመና ይሰማ እንደሆነ ወደምታመልከው
አምላክ ተጣራ፣ አምላክህን ጥራ አለው። ዮናስ ተነሳ። አሁን መፍትሄ ወደ አምላክ መጣራት ሳይሆን እኔን ወደ ባሕር መወርወር ነው አለ። ከብዙ ክርክር በኋላ ዮናስን ወደ ባሕሩ ወረወሩ። ይህ ጥፋት፣ ይህ መከራ፣ ይህ ማዕበል፣ ይህ ሞገድ የመጣባችሁ በእኔ ምክንያት ነው፣ እኔን ጣሉኝ አላቸው። የተወደዳቸው የእግዚአብሔር ቤተሰቦች ዛሬ በሀገራችን ላይ፣ ዛሬ በዓለማችን ላይ፣ ዛሬ በቤተ ክርስቲያናችን ላይ፣ ዛሬ በእኛ ላይ የመጣብን መከራ በማን በደል ነው? ማን ነው ተጠያቂው? ማን ነው ለዚህ ኃላፊነት የሚወስድ? እያንዳንዳችን በእኔ ኃጢአት ነው ልንል ይገባል። እንደ ዮናስ እኔን ጣሉኝ ወደ ባሕሩ ማለት ያስፈልጋል። ዮናስ ሞገዱ ማዕበሉ ጸጥ እንዲልላችሁ እኔን አንስታችሁ ወደ ባሕሩ ጣሉኝ እንዳለ ዛሬ ወደ ካህናት አባቶቻችን ቀርበን ወደ ንስሐ ማዕበል እኔን ወርውሩኝ፣ ማዕበሉ እንዲቆም ማለት ያስፈልጋል። ወደ ባሕሩ ዮናስን ወረወሩት። እግዚአብሔር ዓሣ አንበሪ አዘጋጀ፣ ዮናስን ዋጠው። ዮናስ ለ3 ቀንና 3 ሌሊት በከርሰ አንበሪ በጨለማ ውስጥ ሆኖ ከእግዚአብሔር ማምለጥ እንዳልተቻለ ከዚህ አውጣኝ ወደ መቅደስ እመለሳለሁ አለ። ብዙዎቻችን በመከራ መመለስ እንፈልጋለን። በሰላሙ እግዚአብሔር በሰላም በፍቅር ሲጠራን እምብየውን ብለን በመከራ መመለስ የምንፈልግ እንደ ዮናስ የዋሆች አለን። ዮናስ ማለት የዋ ማለት ነው። ከ3 ቀን በኋላ ግን እግዚአብሔር ዓሣ አንበሪውን አዘዘ። ዮናስን መልሰ በነነዌ ጫፍ ጣለው፣ እዚያ ትፋው አለው። ዮናስ አንዲት አጥንቱ ሳይሰበር ሥጋው ሳይቧጨር በጽንፈ ነነዌ ጣለው፣ ተፋው። እዚህ በኋላ ያ የሚሸሸው የእግዚአብሔር ቃል በድጋሚ ወደ ዮናስ መጣ። ተነስ፣ ወደ ታላቂቷ ነነዌ ግባ፣ ስበክ፣ እኔ የምነግርህን ስብከት ስበክባት፣ ነነዌ ትጠፋለች በላለው። ዮናስ ወደ ነነዌ ከተማ ገባ። ማምለጥ አልተቻለም። ሽሽት አላዋጣም። ወደ ከተማይቱ ገባ። ነነዌ ትጠፋለች አለ። በ3 ቀን ትቃጠላለች፣ እሳት ከሰማይ ይወርዳል አለ። ሕዝቡ ደነገጠ፣ ማቅ ለበሰ፣ አመድ ነሰነሰ፣ ጾምንም አወጁ። በዚህ ዮናስ ተከፋ። ወሬም ወደ ንጉሥ ቤት ደረሰ። ቤተ መንግሥት ሲሰማ ንጉሥ ጠየቀ። እንዲህ ነው ብለው ነገሩት። ንጉሡም አዋጅን በአዋጅ አጸደቀ። የነነዌ ሕዝብ 3 ቀን 3 ሌሊት ሕፃናት የእናቶቻቸውን ጡት እንዳይጠቡ፣ ጥጆችም ከእናቶቻቸው ጋር እንዳይገናኙ፣ እንስሳውም ሰውም እንዲጾም አዘዘ። 3 ቀን ጾሙ። እግዚአብሔር የነነዌን አገር፣ የነነዌን ሕዝብ፣ የነነዌን እንስሳት ሁሉ በምሕረት ተመለከተ። እኛንም በምሕረት ይጎብኘን። በእውነት በ3 ቀን ዮናስ ግን በእሳቱ እንዳይቃጠል ከከተማው ወጥቶ በስተምስራቅ በኩል ተቀምጦ በነነዌ ከተማ ላይ የሚዘንበውን የእሳት ዲን ለማየት ይጠባበቅ ነበረ። የፀሐዩ ኃይል በረታበት ዳስ ሰራ ለራሱ። ነነዌ ግን ልትቃጠል ይጠብቃታል። ዛሬ ብዙዎቻችን እንደዚህ ነው። እኛ ፀሐይ እንፈራለን። የፀሐዩ ሐሩር ግለቱ እንዳያቃጥለን ጥላ እንይዛለን። ሌሎቹ ወገኖቻችንን ግን በእሳት እናቃጥላቸዋለን፣ በረሃብ እናቃጥላቸዋለን፣ በመከራ እናቃጥላቸዋለን፣ በሐሜት እናቃጥላቸዋለን። ልብ በሉ፣ ዮናስ እርሱን ፀሐይ እንዳያቃጥለው ዳስ ሰራ። ነነዌ ግን እንድትቃጠል ይፈልግ ነበር። እዛ ዳሱ ውስጥ ሆኖ ማየት ይፈልጋል። እግዚአብሔርም ለዮናስ እሱ ተኝቶ ሳለ የቅል ዛፍ አበቀለለት፣ ዳስ ሆነችው፣ ጥላ ሆነችው። ሲነሳ ደስ አለው። እግዚአብሔር አንዲት ትል አዘዘና ያንን ቅል ዛፍ አደረቀችው፣ በላችው። ዮናስ አሁን የፀሐዩን ግለት አልቻለም። የምስራቅ ፀሐይ ያስነሳ እግዚአብሔር፣ የምስራቅ ነፋስ ዮናስን ግለቱ በረታበት። ዮናስ ሞትን ለመነ፣ ሞትን ለመነ። እግዚአብሔር ለምን ትቆጣለህ አለው። ለምን ቅሉን አደረግካል? ቅሉ ያሳዝናል። አዎ አንተ ያልተከልካት ወይ ያላጠጣት በአንድ ሌሊት በቅላ በአንድ ቀን ለደረቀችው ቅል እንዲህ የምታዝን ከሆነ
ከ120,000 በላይ ለሚኖርባት ነነዌ ቀኝና ግራቸውን የማያውቁ ሕፃናት ለሚኖሩባት ብዙ እንስሳ ለሚኖሩባት ነነዌስ እኔስ ማዘን አይገባኝም አለው እግዚአብሔር። ዮናስ ተጸጸተ። ልታዝንላቸው ይገባል። ለክብሩ ነበር፣ ለዝናው ነበር የተጨነቀው። ዛሬ ዝናቸው ከእግዚአብሔር የበለጠባቸው፣ ዛሬ ክብራቸው ከእግዚአብሔር የበለጠባቸው፣ ዛሬ ወንበራቸው ከእግዚአብሔር የበለጠባቸው፣ ዛሬ ሹመታቸው ከእግዚአብሔር የበለጠባቸው፣ ዛሬ ሀብታቸው ከእግዚአብሔር የበለጠባቸው፣ ዛሬ ወገን ዘመዳቸው ከእግዚአብሔር የበለጠባቸው ብዙ ሰዎች አሉ። ልክ ዮናስ የእሱ ዝና ከሚቆልበት ነነዌ ሀገር ብትቃጠል እንደቀለለው ማለት ነው። ብዙዎቻችን ቤተ ክርስቲያን ስትጋይ ስትቃጠል፣ ሰው ከአጠገባችን ሲገደል፣ ከሀገሩ ሲባረር፣ ሲገደል፣ ሲቃጠል ምንም አልመሰለንም። ዝናችን አልተነካማ፣ ሀብታችን አልተነካማ፣ ወንበራችን አልተነካማ፣ በስልጣን ያለን ሹመታችን አልተነካማ። ይመጣል ነገ ጠዋት። የት ቀር መሰለ? የእኛ ዝና እግዚአብሔር ነው። የእኛ ሀብት እግዚአብሔር ነው። የእኛ ክብር እግዚአብሔር ነው። ያለ እግዚአብሔር የሚሆን ክብር የለም። እግዚአብሔር ግን የሁሉንም ፍላጎት ማሟላት ይቻለዋልና ዮናስ የዋህ ስለነበረ በየዋህነቱ ስላደረገ በክፋት ስላልሆነ እግዚአብሔር ዮናስም ክፉ ነቢይ፣ ሐሰተኛ ነቢይ እንዳይባል ነነዌም እንዳትጠፋ ማድረግ ስለሚችል ነነዌን ይቅር አላት። ዮናስ ደግሞ ሐሰተኛ ነቢይ እንዳይባል እሳቱን ከሰማይ አዝንቦ የረጃጅም ዛፎችን ጫፉን በልቶ ተመልሷል። አሁን ዮናስ ሐሰተኛ ነቢይ ይባላል? ይባላል ወገኖች? አይባልም። እሳቱ ታይቷል። ነነዌም አልጠፋችም። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች በ3 ቀን ጸሎት፣ በ3 ቀን ጾም ነነዌን የምታክል ሀገር ድናለች። ከእሳት አምልጣለች። ከመጠፍ ከመገልበጥ ድናለች። እናም ዛሬ የነነዌን ጾም መጾም ጀምረናል። ለ3 ቀን እንድንጾም አዋጅ ታውጆ እየጾምን ነው አይደለም? እስቲ እንግዲህ አንድ ነገር ልጠይቃችሁ። 3 ቀን ብዙ ነው ይመናል? 3 ቀን ብዙ ነው? 3 ቀን መጾም ያቅተናል? 3 ቀን ማዘን ያቅተናል? 3 ቀን በፍቅር መኖር፣ ሰውን አለማማት፣ ሳናማማዋል ያቅተናል? ያቅተናል ወይ? ካጀታችሁ አልቅሱ፣ ከልባችን እንጹም። 3 ቀን ብዙ አይደለም። በ3 ቀን እግዚአብሔር አገርን ከጥፋት ያድናል። የተቃጣብን መከራ፣ የነደደብን እሳት፣ ጦርነቱ፣ ረሃቡ፣ ጥላቻው፣ ጎጠኝነቱ፣ መከራው እንዲወገድልን እቺን 3 ቀን እስኪ እንጾምኛ። ዛሬ እንኳን መታገስ አቅቶን ቅድም እዛ ጠዋት ገና 4 ሰዓት ላይ ታቦቱ አካባቢ ያደረበት ሲሄድ እየበላችሁ ነበር። ምን ያደርጋል? እየበላን እንሞታለን እንዴ? እንደ ፈረስ የጋማ ከብት እኮ ነው እየበላ የሚሞት። ፈረስ ወይ አህያ ሲሞት ከኋላችን እየበላው እሱም በፊት ሳር ይግጣል። እንደዚያ ሆነናል እኮ ምዕመናን። ምን ሆናችኋል? አረ ግድ የለም፣ ሆዳችንን እንያዘው፣ እናቆየው፣ ለነፍሳችንም እንኑር። ነነዌ ዛሬ ጾም ገብታ። እኔ እኮ 3 ቀን ጾሙ እያልኳችሁ ነው። ገና ትጾማላችሁ፣ ትጾማላችሁ ከአሁን ጀምሮ። እስቲ እልል በሉ የምትጾሙ። እግዚአብሔር ጾማችንን ይቀበል። ይኸውላችሁ ጾም፣ ጸሎት፣ ስግደት፣ ምጽዋት እጅግ ኃይል ታደርጋለች። ዛሬ እዚህ ለምን እንደተሰበሰብን ታውቃላችሁ? ሰማዕቱን ለማክበር እሱ አንዴ ከብሯል። ከክብረ በዓሉ ተሳትፈን ክብረ ነፍስ ክብረ ሥጋ ለማግኘት ነው። ዛሬ የምናከብረው በዓል የጾም የጸሎት ውጤት እኮ ነው በዓሉ፣ ሌላ ምንም አይደለም። ሊቀ ሰማዕታት ቅዱስ መርቆሬዎስ ወታደር ነበረ፣ ለንጉሥ የሚያገለግል። እግዚአብሔር ግን በጦር ሜዳ ሳለ የእግዚአብሔርን ስም ጥራ አለ። ጦርነቱን ታሸንፏል አለ። መልአኩን ልኮ ሰይፍን ሰጠው። ቅዱስ ገብርኤል በጦር ሜዳ
ሳለ የጦር አለቃ ነበርና ቅዱስ መርቆሬዎስ ሴፍ ሰጠውና በዚህ ሴፍ ይህን ሁሉ ሰራዊት ታጠፈዋለህ፣ ነገር ግን ድል ባደረግክ ጊዜ እግዚአብሔርን ጥራ፣ እግዚአብሔርን አይደል እንዳትረሳው ጥራው። ስለዚህ ቅዱስ መርቆሬዎስ ድል አደረገ። ሲመለስ ግን ዳኪዎስ የሚባል የእሱ አለቃ የእሱ ንጉሥ ጣዖት አምላኪ ሆኖ ጠበቀው። እግዚአብሔርን ዘነጋ፣ አብያተ ክርስቲያናትን አቃጠለ፣ ቤተ ጣዖታትን ሰራ፣ ክርስቲያኖችን አሰቃየ። መርቆሬዎስ በዚህ ተበሳጭቶ የጦር ዝናሩን ሁሉ ጣለ። ከንጉሱም ጋር መስማማት አልቻለም። ለጣዖት ስገድ፣ ድል ያደረግነው በጣዖቱ ኃይል ነው ያለው ንጉሱ። ነገር ግን ቅዱስ መርቆሬዎስ ድል ያደረገው በመልአኩ አማካኝነት በእግዚአብሔር ኃይል ነው። ስለዚህ ንጉሱ ተቆጥቶ መርቆሬዎስን ኅዳር 25 ቀን አንገቱ ተቆረጠ፣ በሰማዕትነት አለፈ። እየሰማችሁ ነው? ቅዱስ መርቆሬዎስ ሞተ እኮ ነው ያልኳችሁ። አንገቱም በሴት ተቆርጦ ሞተ። እልል ያስብላል እንዴ? አረ እልል የምንልበትና የምናለቅስበት የምንለይ አድምጡኝ፣ በደንብ ስሙኝ። ዝም ብላችሁ እልል አትበሉ። ከዚህ በኋላ እግዚአብሔር ለቅዱስ መርቆሬዎስ ቃል ኪዳን ሰጥቶታል። በዓልን ያከበረ፣ ስምን የጠራ፣ በስሜ የመጸወተ፣ ቀዝቃዛ ውሃ የሰጠ፣ በስሜ የተማጸነውን ሁሉ ምሬልሃለሁ ብሎታል። ያ ቅዱስ መርቆሬዎስን አንገቱን ያስጸየፈው ንጉሥ እርሱም ደግሞ በእግዚአብሔር መልአክ ተቀስፎ ሞተ። እሱ ከሞተ በኋላ የእሱ ተከታይ በእሱ ዙፋን ላይ ኡልያኖስ የሚባል የከፋ አላዊ ከሃዲ ጣዖት አምላኪ ንጉሥ ነገሰ። ክርስቲያኖችን እያሳደደ የሚገል፣ ቤተክርስቲያን የሚያቃጥል፣ የቤተክርስቲያን መጻሕፍትን የሚቆነጻጽል ክርስቲያን በምድር ላይ እንዳላያል ብዙ ክርስቲያኖች ተሰቃዩ። የቂሳሪያው ሊቀ ጳጳስ ባስልዮስ የሚባል ቅዱስ አባት ይሄ ሰው እግዚአብሔርን ባያውቅ ነው ልምከረው ላስተምረው ብሎ ወደ ቤተ መንግስቱ ሄደ። ንጉሱ ወደ ጦርነት የሚሄድበት ሰዓት ስለደረሰ ባስልዮስን እንዲያስሩት አዘዘና አሰቃዩት። እሱን እዛው እስከሚመለስ ድረስ ኢየሱስ ክርስቶስን ክደህ እግዚአብሔር ማለቱን ትተህ በጣዖቴ ለማምለክ ወስነህ ካልቆየህ እገድልሃለሁ፣ በሰይፍ አንገትህን እቆርጣለሁ አለ። ባስልዮስም እንዲህ አለው፣ በእውነት አንተ ከጦር ሜዳ በሰላም ከተመለስ ኢየሱስ ክርስቶስ ከድንግል ማርያም አልተወለደማ፣ አትመለስም። አንተ አንገቴንም አትቆርጥም፣ አንተም አትመለስም አለ። ጎርጎርዮስ የሚባለውን ሌላ አባት ደግሞ አመጣ፣ አሰራቸው። እነሱ በወህኒ እንዲሰቃዩ አድርጎ ወደ ጦር ሜዳ ሄደ። ከዕለታት አንድ ቀን ባስልዮስና ጎርጎርዮስ አሁን ቅድም የሰንበት ተማሪዎቹ በዘምራን ሲዘምሩ ነበር። ምንድን ነው ያሉት? ጸለዩ ባስልዮስ ወጎርጎርዮስ ሀበ ስዕሉ ለቅዱስ መርቆሬዎስ። ባስልዮስና ጎርጎርዮስ ወደ ቅዱስ መርቆሬዎስ ስዕል ጸለዩ፣ ተማጸኑ አሉ። በእስር ቤቱ ስዕል ነበረች፣ የቅዱስ መርቆሬዎስ ስዕል ነበረቻቸውና በዛ ስዕል ፊት ቆመው ጸለዩ። ጸልየው መልሰው ተኙ። እረፍት ሲያደርጉ ባስልዮስ ከእንቅልፉ ሲነሳ ስዕለ መርቆሬዎስ በቦታው ላይ የለም። የት ሄዶ መስሏችኋል? ወደ ጦር ሜዳ ሄዶ ንጉሱን ወጋው። በስዕል ጦር ይዟልና በጦሩ ወቅቶ ገደለው። እያየው ባስልዮስ የቅዱስ መርቆሬዎስ ተመልሰው መጥቶ የተቀሉበት ቦታ ላይ ሲሰቀል በፈረሱ ላይ ሆኖ በዚያ በጥቁር ፈረሱ ከሰይፉ አንደበት ደም ይንጠባጠባል። እንዲህ ብሎ ጠየቀው፣ ቅዱሱ ለእግዚአብሔር በእውነት አንተ ያን የእውነት ጸር የሆነውን ኡልያኖስን ገደልከውን አለው። አዎ ገድዬዋለሁ እንደማለት አንገቱን ነቀነቀለት። ስዕል እንኳን ይናገራል ለሚያምን። ይህም ማየት ከፈለጋችሁ ደግሞ ወደ አርመንያ ሄዶ ማየት ነው አይደል? ሊቀ ካህናት ወሻምባ
እዛ ካህናቱ ሌሊት በማህሌት በውዳሴ በምስጋና ሲያመሰግኑት ወረቡ ሲወረብ የቅዱስ መርቆሬዎስ ስዕል በፈረሱ ይዘላል አብሮ። አሁን ሄዶ ማየት ይቻላል። ዛሬ እንኳን እዚህ ነው። የዛሬ ዓመት ወይም በዕዳር ሄዶ ማየት ይቻላል ስዕሉ እንደሚናገር እንደሚንቀሳቀስ። ስለዚህ ዛሬ የምናከብረው በዓል ባስልዮስና ጎርጎርዮስ ጸልዮ ወደ ቅዱስ መርቆሬዎስ ስዕል ጠላቱን የእግዚአብሔርን ጠላት የክርስቲያኖችን ጠላት የቤተ ክርስቲያንን ጠላት በጦር ወስዶ የገደለበት ነው። ጸሎታቸውን ሰምቶ ለዚህ ነው ተነስ አምላክህን ጥራ ነው ሲሉ ያደሩት እኮ ካህናቱ። ሳለነ ማለት ለምንልን፣ አስታርቀን። መርቆሬዎስ እኮ እሱ አይደለም አዳኝ የሚሆነው የመርቆሬዎስ አምላክ። ወደ አምላክህ ለምንልን፣ አምላክህን ጥራ በምሕረት እንዲጎበኘን፣ ምሕረቱን እንዲያወርድ፣ ይቅርታውን እንዲያድለን አንተ ከአምላክ አማልደን ሲሉት ነው ያደሩት ካህናቱ። አሁንም እዚሁ እንደዛ ነው ሲባል የነበረው። ስለዚህ ቅዱስ መርቆሬዎስ ዛሬ ቤተ ክርስቲያን ብዙ ጠላት ተነስቶባታል። ዛሬ ክርስቲያኖች ጠላቶቻችን በዝተዋል። ዛሬ ሀገራችን ጠላት ተነስቶባታል። ይህን ጠላት ማጥፋት የሚችል ደግሞ የጦር አለቃ አለን። ማነው እርሱ? ቅዱስ መርቆሬዎስ በጥቁር ፈረሱ እየጋለበ በጦር የሚወጋ ጥራ አምላኬን የሚወግድ ክርስቲያኖች እየተሰደዱ ነው። በመላ ኢትዮጵያ ክርስቲያኖች እየተቃጠሉ ነው። በእሳት እንደ በግ እየታረዱ ነው። ቤተክርስቲያን እየተቃጠለች ነው። ረሃቡ፣ ቸነፈሩ፣ ጦርነቱ በኢትዮጵያ ላይ በርክቷልና ስለዚህ ሁላችንም ወደ መርቆሬዎስ አምላክ በመርቆሬዎስ ስዕል ፊት ልንማጸን ይገባል። አምላከ ቅዱስ መርቆሬዎስ ልመናችንን ይስማን። ይቆየን።